መንፈስ ቅዱስ አሃዱ አምላክ ኃይለ መስቀሉ ከመያድህን ዓለምን ኃይለ መስቀሉ ያድናል አድኗል። ክቡር መጋቤ ብሉይ መምህር መክብብ ግርማ የዚሁ ታሪካዊ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊና የትርጓሜ መምህር፣ አባቶቼ መምህራነ ወንጌል፣ በዙሪያው ያላችሁ ኢትዮጵያውያን ክርስቲያኖች፣ በስስት ዓይን የምናያችሁ ሁላችሁም አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ ልጆቻችን በእግዚአብሔር ስም በደገኛው በገናናው ስም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በመመስገኛው ስፍራ ለምስጋና ስለሰበሰበን ምስጋናም የባህሪ ገንዘቡ ስለሆነ እኛም መፈጠራችን እሱን ለማመስገን ነውና ቸሩ መድኃኔዓለም ስለሚያስተምረን፣ ስለሚጠብቀን፣ ስላልተለየን፣ ስለማይለየን ጎደላችንም ስለሚሞላ ስሙ ለዘላለም ይክበር ይመስገን። እናታችን ቅድስት ድንግል ማርያም ስሟ ለዘላለም ይክበር ይመስገን። ቅዱስ መስቀሉ ስሙ ይክበር ይመስገን። ትጉሃን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው ለዘላለም ይክበር ይመስገን። ትጉሃን መላእክት ጥበቃቸው፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ምልጃቸው፣ ጸሎታቸው፣ ጥርጥርም የሌለባት ሃይማኖታቸው፣ ድል የማትነሳም ረድኤታቸው በሀገራችን በቅድስት ኢትዮጵያ እንዲሁ በተሰበሰብነው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖር። የገናናው መጋቤ ሐዲስ ወመጋቤ ትስብእት ቅዱስ ገብርኤል ጸሎቱ፣ ምልጃው፣ ቃል ኪዳኑ ጉባኤውን ሁላችንም ሀገራችን ኢትዮጵያን አጥር መከታ ሆኖ ይጠብቀን። ኃይለ መስቀሉ ዓለምን ያድናል አድኗል። ምንጭ ድጓ ዘመስቀል ቅዱስ መጽሐፍ ሲሆን ደግሞ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 በዚህ ኃይለ ቃል መነሻነት እግዚአብሔር አባታችን ይችልበታልና የራቀውን አቅርቦ የጠመመውንም አቃንቶ የረቀቀውንም አጉልጦ ይልቁንም ይህን ባካናውን ስጋችንን ማለትም መውደቅ፣ መነሳት፣ ሐዘን፣ ደስታ፣ ውርደት፣ ክብር የሚስማማውን በዘላለማዊ ቃሉ ከራስ ፀጉራችን እስከ እግር ጥፍራችን ተቆጣጥሮን አስተምሮን ገብቶን የቀማን መልሰን የበደልን ክሰን የተጣላን ታርቀን በቃሉ ምክንያት ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥተ ሰማያትን በተስፋ እንድንጠባበቅ የባለቤቱ ፈቃድ ይሁንልን። መሰብሰባችን ካልቀረ ከልብ እንድንከታተል አደራ እንላቸዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት እንከን የለሽ የምትባለዋ 365 ቀናት ስታስተምር መነሻ ያላት መድረሻ ያላት ንባብ ያላት ትንቢት ያላት ትርጓሜ ያላት ታሪክ ያላት ምስጢር ያላት ሕይወት ያላት እንደመሆኑ መጠን አሁን ያለንበትን ወቅት ተመርኩዘን ቅዳሴው የሚያወሳው መስቀልን ስለሆነ፣ ማህሌቱ የሚያወሳው መስቀልን ስለሆነ፣ ወንጌሉ የሚያወሳው መስቀልን ስለሆነ በአጠቃላይ መንፈሳዊ መልእክቶች ሊነገሩ የሚገባቸው ከዚሁ ጋር የተያያዘ ስለሆነ ከዚህም በላይ ሰው በተፈጥሮ ሕግ መስቀል ስለሆነ መስቀልን ወንጌልን ራሳችን ሳይንተን እንመለከታለን። እንደምን አመሻችሁ። ኃይለ መስቀሉ ዓለምን አድኗል ወይም ያድናል። ሁለት ሐሳብ ነው ያለው። ዓለም መስቀል መዳን የመጨረሻ ግቡ ነው፣ ዓላማው ማለት ነው። እንደዚህ ከሆነ ጉዳዩ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ይልቁንም እንደ ቅዱስ ያሬድ ስያሜ ስንመለከት ከመስከረም 1 ቀን እስከ መስከረም 7 ቀን ዘመነ ቅዱስ ዮሐንስ ብላ
ቤተክርስቲያናችን ነገረችን፣ ተረዳናት፣ ተማርነው። በዚሁ ልክ ቀጠልን። መስከረም 8 ቀን ብቻውን ለአባቱ ለካህኑ ለብሉይ ኪዳን ለዘካርያስ ጸሎቱ ቅድመ እግዚአብሔር ለደረሰው ለሱ ሰጣ። ቤተክርስቲያን የዘካርያስን ሕይወትና ጸሎቱ ምልጃውን አገናኝታ መስከረም 8 ቀን ነገረችን፣ አስተማረችን። ከመስከረም 9 ቀን ጀምሮ እስከ መስከረም 15 ቀን ድረስ ደግሞ ዘመነ ፍሬ ብላ በቅዳሴ በወንጌል በመልእክት በድርሳናት በገድላት ነገረችን። መስከረም 16 ቀን ብቻውን ቤተ ክርስቲያን ብላ ነገረችን። በዚሁ ቀጠልን፣ ወደፊትም ይኸው ይቀጥላል። ከመስከረም 17 ቀን እስከ መስከረም 24 ቀን ደግሞ ዘመነ መስቀል ብላ የያዝነውን ሐሳብ ትነግረናለች ማለት ነው። መስከረም 25 ቀን ብቻውን ጸአተ ክረምት ይባላል። እንዲሁም ደግሞ የቅዱስ ጴጥሮስና የቅዱስ ጳውሎስ የወንጌል በዓል መታሰቢያ ይባላል። እንደዚሁም ደግሞ የነቢዩ የዮናስ በዓለ ዕረፍት ብላ ቤተክርስቲያናችን እንዲህ አድርጋ ትናገራለች። ከመስከረም 26 ቀን እስከ ኅዳር 5 ቀን ደግሞ 40ውን ቀን በአጠቃላይ ኢየሱስ ክርስቶስ የከፈለውን ለኔና ለናንተ ስደቱን፣ መከራውን፣ ረሃቡን፣ ጥሙን ይልቁንም ኢትዮጵያ ሀገራችን በኪደተ እግሩ እንደ ቀደሳት ወደፊት የምንማማረው ይሆናል። አሁን ትምህርታችን የሚያጠነጥነው በቀጥታ ዓለምን ኃይለ መስቀሉ አድኗል የሚል ሲሆን በቅደም ተከተል ስናየው መጀመሪያ የሚቀድመው ገጸ ንባብ ማንኛው ነው? እንደምን አመሻችሁ። ትምህርት በጋራ ነው። እንደምን አመሻችሁ። የርዕሳችን ገጸ ንባብ ቀዳሚው ማን ነው? ዓለም አይደለ? አስተውሉ። የሚቀድመው ገጸ ንባብ የቱ ነው? ዓለም ባለ 3 ፊደል። ዓለምን ካልን እሱን መጀመሪያ እንየው ማለት ዓለምን ያለው ኃይለ መስቀሉ ዓለምን ያዳነው የትኛው ነው? እንዴት አዳነው? መቼ? ለምን? ይህ ሐሳብ አለበት። እንዲህ የምናነሳው ይህ ቦታ በወንጌል የታነጸ ሕዝብ ስለሆነ መሰረታዊ ትምህርት ስለሚያስፈልጋችሁ እልልታ የተሞላበት ተረት የተሞላበት ትምህርት እንደማያስፈልግ ጠንቅቄ ስለማቅ ነው። መድረኩን እየተግባባን ይሆን? እሺ፣ አልተግባባንም በሉና እልል በሉ። ይሄ ነው። እግዚአብሔር ያክብርልን። እንቀጥላለን። ተግባብተናል ማለት ነው። ዓለም የምትለዋን ፊደል በቅዱስ መጽሐፍ እየታ መተርጉማን የነገሩን ጥቂት እንመለከተውና ወደ ኃይለ መስቀሉ እንመለሳለን። ዓለም የምትለዋ ፊደል ሆሄያቷ ስትቆጠር 3 ናት። በትርጓሜያችን እይታ ደግሞ 4 አይነት የትርጓሜ ስልት ወይም ገጸ ንባብ አይነት አለው ማለት ነው። አንደኛ ዓለም፣ ሁለተኛ ዓለም፣ ሶስተኛ ዓለም፣ አራተኛ ዓለም። ይችን እናያለን። መጀመሪያ አንደኛው ዓለም የሚባለው ይሄ ያለንበት ምድር ነው። ይሄ ያለንበት ምድር ተወደደም ተጠላም ስሙ ዓለም ይባላል። የምንሰራበት የምናተርፍበት ዓለም ነው። ይህ ዓለም ጥንቃቄ በተሞላበት ማየት ያለብን መኖሪያ ሀገር አይደለም። ይህ ዓለም መኖሪያችን አይደለም። የሥራ ቦታ፣ የንግድ ቦታ ነው። ይህ ዓለም የንግድ ዓለም በመባል ይታወቃል። ሰውና እግዚአብሔር ትርፋማ የሚሆኑበት ዓለም ይቺ ምድር ናት። ይቺ ዓለም እንደዚህ ከሆነ ገጸ ንባቧ ምን ይመስላል? መልክዓ ምድሯ ምን ይመስላል? መስተንግዶዋስ ምን ይመስላል? ከኔና ከናንተ ጋር ያላት ቁርኝነት ምን ትመስላለች ብለን ስንጠይቅ የመጀመሪያ ገጸ መሬቷ ወይም ደግሞ የመሬቱ መልክዓ ምድር አባጣ ጎርጓዳ አለው። ሞቃታማ ቦታ አለ፣ ቀዝቃዛማ ቦታ አለ። ፀሐይ የሚበረታበት ቦታ አለ፣ ቅዝቃዜ የሚበረታበት ቦታ አለ። ሰው የሚደሰትበት ቦታ አለ፣ ሰው የሚያዝንበት ቦታ አለ። ሰው የሚያቀረቅርበት ቦታ አለ፣ ሰው ቀና የሚልበት ቦታ። ስለዚህ ይህች ዓለም በአጭሩ ሩቅ ከመሄዳችን በፊት ወደዚህ ወደ መንገዳኛ ከፍ ስትሉ ተራራ ታያላችሁ። ወረድ ብላችሁ ደግሞ አሁን ይህን ስታዩ ረባዳ ይሆናል።
ወደ ቃልቲ ዝቅ ስንል ደግሞ ቁልቁል ሌላ ዓለም እናያለን። ይሄ መልክዓ ምድሩ ነው ማለት ነው። የመጀመሪያ መልክዓ ምድሩ ነው። ሁለተኛው የዓለም ጠባዩ መስተንግዶው ምን ይመስላል ወደሚለው ሐሳብ እንምጣ። በደንብ ግልጽ እንዲሆንልን ኢትዮጵያውያን ወገኖቻችን እንደምን አመሻችሁ? ተግባብተናል አይደል? በደንብ ተግባብተናል። መስተንግዶው ዓለም አንዱን ያስለቅሳል፣ አንዱን ያስደስታል። ዓለም አንዱ ያገኝባታል፣ አንዱ ያጣባታል። አንዱ ከፍ ይልባታል፣ አንዱ ዝቅ ይልባታል። አንዱ ይሾምባታል፣ አንዱ ይሻርባታል። አንዱ ይሞትባታል፣ አንዱ ይገልባታል። አንዱ ዝቅ ይልበታል፣ አንዱ ከፍ ይልበታል። ይህ የዓለም ጠባይ መስተንግዶ ነው ማለት ነው። በጣም ጥሩ መስተንግዶ ዓለም እንደዚህ ከሆነ ሰው በዚህ ዓለም ላይ ሲኖር ምን መሆን አለበት ወደሚለው ሐሳብ እንመጣለን። ከዛ በፊት ግን ዓለም ማን ነው ወደሚለው ሐሳብ ስንመጣ ይህ ዓለም ጊዜያዊ መሆኑን መዘንጋት የለበትም። ምንም ይሁን ምን ይህ ዓለም ያልፋል። እንደምን አመሻችሁ? ምን ይላል ይህ ዓለም? እንግባባ። ያልፋል። በሚያልፍ ነገሮች የምንጣላ ሰዎች ቁጥራችን ብዙ ነው። በሚያልፍ ነገር ወንድማችንን አሳልፈን የሰጠን ሰዎች ብዙ ነን። እህታችንን አሳልፈን የሰጠን፣ ራሳችንን አሳልፈን የሰጠን በጥቅም ምክንያት፣ በቋንቋ ምክንያት፣ በአየሩ ምክንያት የኔ ነው ዛሬ በማለት ራሳችን ለማይረባ ነገር አሳልፈን የሰጠን ሰዎች ብዙ ሰዎች አለ። ሐዋርያው ቅዱስ ጳውሎስ እንዲህ አይነቶቹን ሰዎች ሲናገር ከእግዚአብሔር ሐሳብ የወጡትን ሲናገር ከእግዚአብሔር ዓላማ ፈቀቅ ብለው እንደ ሥጋ ፈቃድ የሚመላለሱትን ሲናገር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ምን ለማይል አእምሮ? ለማይረባ ማለት ምን ማለት ነው? እማይጠቅም ሐሳብ እንዲያስቡ፣ ስርቆትን እንዲያስቡ፣ ክፋትን እንዲያስቡ፣ ትዕቢትን እንዲያስቡ፣ ምቀኝነትን እንዲያስቡ፣ እማይረባ ነገር ትርፋማ ወደማይሆነው ሐሳብ እንዲሄዱ ያደርጋቸዋል። ይሄ ግን የነጻ ፈቃድ መሆኑም እንዳይረሳ። ኃጢአት ስንሰራ በነጻነት ነው የምንሰራው፣ በራሳችን ፍላጎት ነው። እግዚአብሔር የነጻነት አምላክ ይባላል። አያስገድድም፣ አያስጨንቅምም። ፍቅሩ ግን የተለየ ነው። ከነበደላችን ይሸከመናል፣ ከነክፋታችን ይሸከመናል፣ ከነማንነታችን አይሰለቸንም። በሩ ክፍት ነው። የቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ለዘመጻ ሀቤ ይሰድዶ ወያወጽኦ አፍአ ይላል። ሲተረጎም ምን ማለት ይመስላችኋል? ምእመናን ወገኖቼ፣ ከቶ ወደ እኔ የመጣውን ወደ ውስጥ ወደ ልቤ አስገባዋለሁ እንጂ አላስወጣውም ይላል። ከነ ኃጢአታችን የሰበሰበን ምስጋና ይድረሰው፣ ምስጋና ይድረሰው። አስተውሉ እንግዲህ ይህች ዓለም የምታልፍ ከሆነች የማያልፍ ስራ ግን መስራት በዚሁ ዓለም ያስፈልጋል። ይህ ዓለም የሚያልፍ መሆኑ የገባቸው እነ ቅዱስ ጳውሎስ እንዲህ ይላሉ፣ አነሂ ምውት በኀበ ዓለም ወዓለምኒ ምውት በኀቤ። ገላትያ 6:14 ላይ ዓለም በእኔ ዘንድ የሞተች ናት፣ እኔም በዓለም ዘንድ የሞትሁ ነኝ። ዓለም ማለቱን የረገጣትን ምድር ቆሮንቶስን ነው እየተናገረ ያለው። ገላትያን ነው እየተናገረ ያለው። ሮሜን ነው እየተናገረ ያለው። ኤፌሶን ነው እየተናገረ ያለው። ፊልጵስዩስን ነው እየተናገረ ያለው። የሚረግጣትን የሚያስተምርባትን ምድር፣ ትርፋማ የሆነባትን 14 አመለካከትን ወደ አንድ ክርስቶስ ያመጣበትን ሀገር እኔ በዓለም ሳለሁ የሞትሁ ነኝ ማለት ምን ማለት ነው? ሲተረጎም ዓለም ስረቅ ብትለኝ አልሰርቅም፣ ዓለም ቀማ ብትለኝ አልቀማም፣ ዘሙት ብትለኝ አልዘሙትም፣ ተጣላ ብትለኝ አልጣላም፣ ተሾም ብትለኝ አልሾም፣ አልገባ ይሆናል እንጂ እኔ የሰማይ ንጉሥ ነኝ ማለት ነው ቅዱስ ጳውሎስ። ዓለም በእኔ ዘንድ የሞተች ናት ማለት እኔ ከዓለም ፍላጎት ምንም አይነት ነገር
የለኝም ማለት ነው። እኔ ለዓለም የሞቱ ነኝ ማለት የዓለም ፍላጎት ከኔ ጋር ቦታ የለውም ማለት ነው። እንደገና ደግሞ ዓለም በኔ ዘንድ የሞታ ስለት ዓለም ለኔ ምን ማለት ይመስላችኋል ወገኖቼ? ዓለም ስላልወደደችው ስላልተቀበለችው ዓለም ሰይፋ ገላዋለች። ዓለም ወዳ አፍቅራ ስባ ሲኦል ነው የምታስገባው። የመጨረሻው ደግሞ ገሃነም ነው የምታስገባው። ስባ ትርፋ ይሄ ነው የዓለም። ደግሞም ይህች ዓለም ካወቁባት ትርፋማ ታረጋለች። አዎ እነ ተክለ ሃይማኖት እንደዚህ ይላሉ በገድላቸው። ገድል የምታነቡ ከሆነ ረቡዕ ላይ የሚነበበው ማለት ነው። ለዓለም አብራይኩ ወጸለምኩ ለርእስየ፣ ለዓለም እኔ ወንጌል ክርስቶስን አበራሁ ለራሴ ግን ጨለምኩ ይላል ተክለ ሃይማኖት አባታችን መናኙ ባለውለታችን የኢትዮጵያ አጥንትና ደም የሆነው። እኔ ለዓለም ተመልከቱ፣ ለዓለም አበራሁ ማለት ብርሃኑን ክርስቶስን አስተዋወቅሁ ማለት ነው። ወጸለምኩ ለርእሴ ማለት ደግሞ በዓለም እኔ ያገኘሁት ነገር የለም። ዓለም ለኔ የሚያስፈልገኝ ነገር አላረገችልኝም፣ እንድታደርግልኝም አልፈልግም ብለም የደመደመው ሐሳብ ነው። ስለዚህ ይህ የመጀመሪያው ዓለም የሚባለው የሚያልፈው ዓለም መሆኑን እንዳንዘነጋ። ሁለተኛ ጠቅለል እያደረግን ጊዜ በአግባቡ ለመጠቀም አንደኛውን ዓለም ማለፉን እርግጠኞች እስከሆንን ግን የማያልፍ ስራ ግን መስራት ይቻላል። የማያልፍ ፍቅር ለምሳሌ ያልፍ። እንደምን አመሻችሁ። ምን አያልፍም? ፍቅር አያልፍም። ሰላም አያልፍም። ይሄ ቅዳሴ አያልፍም። አሁን የሚቀደሰው ቅዳሴ አያልፍም። እንዳውም ይሄ ቅዳሴ መደበኛ አይደለም፣ ወደዳችሁም ጠላችሁ። ይሄ ኮርስ ወይም ስልጠና ትምህርት ቤት ይባላል። አሁን የምናከናውነው ቅድም የሰማችሁት ኪዳን መነሻ ሊሆን ይችላል፣ መድረሻው ገና ነው። ይኸውላችሁ የሀገራችን ሊቅ ቅዱስ ያሬድ በዚህ ጉዳይ ተጨንቆ ይናገራል። ዋይ ዜማ ዘሰማይ ሰማይ መላእክት ቅዱሳን እንዘ ይብሎ ቅዱስ 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 እግዚአብሔር መላ ምድረ ስብሐት እያለ ይቀጥላል። ለማንኛውም ለማሳጠር ዋይ ማለት ቁጭት ማለት ነው። ምን ማለት ነው? አይሰማም? ቁጭት ዋይ። አይገሊቶ ስታመር ዋይ፣ አይገሊቶ ድምፁ ዋይ። ሰምታችሁ ገጥማችሁ አያውቁ? ቅዱስ ያሬድ መንበረ ጸባዖት ደረሰና የሥላሴን ምስጋና ተመለከተ። ቅዱስ ሚካኤል ሊቀ ጠበብቱ ከቦ እየመራቸው ቅዱስ ሚካኤል እየመራ መንበሩን ሳያዩ፣ ለዚያውም እኛ እኮ እያየን ነው የምናመሰግነው፣ ታደለን። ሳያዩ ሲያመሰግን በጣም ተደነቀና አክሱም ተመልሶ ዘመዶቹ ጋር ሄደና አይ ወገኖቼ ኢትዮጵያውያን በሰማይ የሰማሁት ቅዳሴ ኢትዮጵያ ላይ ቢደረግ ቢከናወን ጥቅም አይደለም ነበር አለ። ይሄ ማለት አሁን አገልግሎት የምንሰጠው ለዛ መነሻ ይሆናል ማለት ትምህርት ቤት፣ ኮርስ፣ ስልጠና እንኳን ዓለም ማለት ነው። በደንብ አስተውሉ።
ስለዚህ ይህ ዓለም ትምህርት ቤት መሆኑን እንዳንረሳ። በአጠቃላይ ምስጋና ይቀጥላል ብለናል። አያልፍም። ሰላም አያልፍም። ፍቅር አያልፍም። አንድነት ይህ ስብስብ በነገራችን ላይ መነሻ መሆኑን እንዳትረሱ። የመንግስተ ሰማያት ይቀጥላል እኮ ይህ ስብስብ። ይህች ቤተ ክርስቲያን እኮ ምድራዊት መንግስተ ሰማያት ትባላለች። ቅዱስ ጳውሎስ ነግሯቸዋል። ቆላስይስ 1:13 ላይ ወአግብአነ ውስተ መንግስተ ወልዱ ፍቁሩ፣ ምድራዊቷ መንግስተ ሰማያት ወደ ቤተ ክርስቲያን አገባችሁ ይላል ቅዱስ ጳውሎስ። አስተውሉ ወገኖቼ። ለማንኛውም ይህ ዓለም ያልፋል። የማያልፍ ስራ ግን መስራት ይጠበቅብናል። የማያልፍ ስራ አይናችን ይሰራል፣ ጆሮአችን ይሰራል፣ እጃችን ይሰራል። ሁሉ እግዚአብሔር የፈጠረው ፍጥረት ለጌጥ አይደለም። ምእመናን እንደምን አመሻችሁ፣ እንደምን አመሻችሁ። ይሄ ተፈጥሯችሁን በሙሉ ፈልጉት፣ እንፈልገው በጋራ። የተፈጥሯችን በሙሉ ስራ አለው። አይምሮ ስራ አለው፣ ጆሮ ስራ አለው፣ አይን ስራ አለው፣ ጥርስ ስራ አለው፣ ምላስ ስራ አለው፣ ከንፈር ስራ አለው፣ እጅ ስራ አለው፣ እግር ስራ አለው። ለምሳሌ እግር ራስ መሆን ይችላል? እንደምን አመሻችሁ ይችላል? አይመለከተውም። አይንስ ጆሮ መሆን ይችላል? አይችልም። በጣም ጥሩ። ምላስ ጥርስ መሆን ይችላል? አይችልም። ጥርስስ ከንፈር መሆን ይችላል? አይችልም። አፍንጫ ድድ መሆን ይችላል? አይችልም። ምንድነው ይህ ሐሳብ? እንዳለ የተፈጥሮ ሰውነታችን ራሱ ተንቀሳቃሽ የእግዚአብሔር መገለጫ ነው። በዚህ በትንፋሽህ ዕጣን በዚህ በአፍንጫችን እንስብበታለን። የዕጣን ሽታ እየሰማችሁ ነው። እንስብበታለን። ስራ አለው። ጆሮ የማዳኑን ድምፅ ትሰሚበታለሽ፣ ትሰማበታለህ፣ እንሰማበታለን። እጅህ ታመሰግንበታለህ፣ ትሰራበታለህ። እግርህ ወደ ቤተ መቅደስ ትገሰግስበታለህ። አይምሮ ታገናዝብበታለህ። አይን ማዳኑን ትቃኝበታለህ፣ ትቃኝበታለሽ፣ እንቃኝበታለሁ። የሥራ ውጤት ነው ይሄ። ስለዚህ በሚያልፈው ዓለም እንዳንጎዳ ባጭሩ ይህ ዓለም ያልፋል። የማያልፍ ሥራ ለመስራት ግን አይምሮአችን ዝግጁ እናድርግ። ሁለተኛው ዓለም ላይ እንሂድ። አንደኛው ዓለም ተግባብተናል። የመጨረሻ ፈትናለሁ። እሺ እንደምን አመሻችሁ። ሁለተኛው ዓለም ማን ነው የተባለ እንደሆነ በሚያልፈው ዓለም ላይ ያለ የሰው ልጅ ዓለም ይባላል። ዓለሙ ይሄ ምን ይላል? ያለንበት ዓለም ምን ይላል? ያልፋል። ሁለተኛው ዓለም የተባለ የሰው ልጅ ነው። ማን ነው? ሁሉም እዚህ ያለው በአጠቃላይ ከመላእክት ውጪ የሰው ልጆች ዓለም የሚል ስያሜ ተሰጥቷቸዋል። ማስረጃ ቅዱስ መጽሐፍ ነው። እንደዚህ ይላል፣ አንተሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አስተውለን እንስማ። እናንተ የዓለም ብርሃን ናችሁ። እናንተ የተባሉ አሁን ካህናት፣ ዲያቆናት፣ መምህራን፣ የመጀመሪያ ሐዋርያት ናቸው ማለት። እናንተ የተባሉ የማን ብርሃን ናችሁ? የማን ብርሃን ናቸው? የእኛ ብርሃን ናቸው ሐዋርያት። አሁን ዓለም የተባለ እዚህ ላይ ሲተረጎም ሰው ማለት ነው። ምን ማለት ነው? አይሰማም። ዓለም ማለት ሰው ማለት ነው። እዚህ ላይ አስተውሉ። ሁለተኛ ማስረጃ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ሆድ መጠው ሀበ ቤዛ ለኩሉ። እግዚአብሔር አንድያ ልጁን እነሆ ለሞት አሳልፎ እስከ መስጠት ደርሶ ዓለምን እንዲሁ ወዶታል ማለት ሰውን ወዶታል ማለት እንዲሁ። እግዚአብሔር እንዴት አድርጎ ነው የወደደን ቢባል ሚዛኑ እንዲሁ፣ መልሱ እንደዚህ ነው። እንዲሁ እግዚአብሔር ለሰው ሰው ሲሆን ምንድነው መለኪያው? ምን ተደርጎለታል በልምጠኝ ምንም ነው መልሱ። ምንም ነው ማለት እንዲሁ ነው የወደደን እግዚአብሔር አባታችን። እንዲሁ ማንን? ዓለምን። ሰው ለምን ዓለም ከባለ በስጋው ይፈርሳል፣ በስጋው ያልፋል። የማያልፍ ስራ ግን መስራት ይጠበቅበታል። የዓለም ይሄ የተሸከምኩት ስጋ ይሄ አማረ የሚባለው 3 ክንድ ከስስር ተወደደም ተጠላም ነገ ስሙ ተቀይሮ አማረ የሚለው ስም ተቀይሮ ምን ይሆናል? ሬሳ ማለት አቀጣችሁ ነው። እኔን ራሴ ምሳሌ አድርጌላችሁ ምን አሽቆጠቆጠ? እናንተን ሙቱ አላልኩ፣ እኔን ራሴ የተናገርኩ። አስተውሉ። ዓለም
እንደዚህ በስጋ ስለምንፈርስ ዓለም የሚለውን ስም ተሰጥቶናል። ሰው እንደዚህ ነው። በጣም ጥሩ። ሰው ዓለም ከሆነ በዓለም ይኖራል። እጅግ መልካም ጥሩ። የዓለም ብርሃን ናችሁ። ብርሃን የሚለው ወንጌል ነው። ብርሃን የሚለው ፍቅር ነው። ብርሃን የሚለው ሰላም ነው። ብርሃን የሚለው አንድነት ነው። ብርሃን የምትባለው ቤተ ክርስቲያን ናት። ብርሃን የሚባለው ብሉይ ኪዳን ነው። ብርሃን የሚባለው ሐዲስ ኪዳን ነው። ብርሃን የሚባለው መጽሐፈ ሊቃውንት ነው። ብርሃን የሚባለው መጽሐፈ መነኮሳት ነው። ብርሃን የሚባለው ግዕዝ በግዕዝ ነው። ብርሃን የሚባለው ቅዳሴ ነው። ብርሃን የሚባለው ኪዳን ነው። ብርሃን የሚባለው ማህሌት ነው። እናንተ የዓለም ብርሃን ናችሁ፣ የሰው ብርሃን ናችሁ። ወንጌል ለገባው ሰው ባጭሩ ይህንን ይመስላል። ሰው ስለማይጠፋን ወደ ሶስተኛው እንሄድ አይደል? አይጠፋንም አይደል? በጣም ጥሩ። ሶስተኛ ዓለም የተባለ ዓለምን የሚያተራምስ እናትና አባትን እያለያየ ያለ፣ መሪና ተመሪን እያደበላለቀ ያለ፣ ወንድም አማቾችን እያተራመሰ ያለ ዓለም ማለት ገንዘብ ወይም ስልጣን፣ ደምግባት ወይም ዝና ነው። ምእመናን በገንዘብ የተሸጡ ዘመዶቻችን ብዙ ናቸው። ታሪካቸውን የሸጡ፣ ስማቸውን የሸጡ፣ ሃይማኖታቸውን የሸጡ። አብርሃም ይባል የነበረው በገንዘብ ምክንያት ኢብራሂም የተባለ አለ። መሰረት የምትባለዋ በገንዘብ ምክንያት መሪማ ትብላለች። ምንም መወሻሸት አያስፈልግም። እውነት ነው። ስለዚህ ገንዘብ ስናውቅበት እንጠቀምበታለን፣ ሳናውቅበት እንጎዳለን። ይዞን ይጠፋል አብሮ። ሞት ሞት ይዞ ይሄዳል ይልሃል ኢትዮጵያዊ ክርስቲያን። ሞት ይዞ ይሄዳል። ሞት ይዞ ይሞታል ማለት ገንዘብን ወዶ ገንዘብ ወደ ሞት ይስባል ማለት ነው ትርጉሙ። ገንዘብ ወደ መቃብር ያፋጥናል ካላወቅንበት። ለማንኛውም የት ነው ብላችሁ እንዳትጠይቁ ምዕራፍና ቁጥር መነገር አለበት። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17 አነቡት። እኔ አንዲቷን ሐረግ ጎትቼ ወይም አንስቼ አብራራለሁ። ይታፍቅርዎ ለዓለም ወይዛሃሎ ውስተ ዓለም ወዘሳ አፍቀሮ ለዓለም ይሃሎ ፍቅረ እግዚአብሔር ላዕሌሁ ይላል። ይህ ሲተረጎም ምን ማለት ነው? ዓለምን አትውደዱ። በዓለም ውስጥ ያለውን ሁሉ ዓለምን የወደደ አለ ሐዋርያው ሲጽፍ፣ ዓለምን የወደደ ፍቅረ እግዚአብሔር የለውም። ምን የለውም? አይሰማም። ፍቅረ እግዚአብሔር የለውም። ፍቅረ እግዚአብሔር የሌለው ሰው ደግሞ ምልምል የተለበለበ ግንድ ማለት ነው። ፍቅረ እግዚአብሔር የሌለው ሰው የተለበለበ ግንድ ምን አለው? ያቆጠቁጣል እንዴ? እሳት የበላው ግንድ ምን ያረጋል ማለት ነው። ፍቅር እግዚአብሔር የሌለው ሰው ደግሞ ቢበላ አይጠግብ፣ ቢጠጣ አይረካ፣ ቢለብስ አይሞቀው፣ ቢናገር አይደመጥ። መጣብን እንጂ መጣልን የሚለው የለ። ፍቅር እግዚአብሔር የለውማ። ጉድ እኮ ነው እናንተ። እስኪ እናስተውለው። ለማንኛውም ይሄ ትርጓሜ ወደ 6 አይነት እየታለው እኔ የምፈልገው 2ቱን ብቻ ነው። ዓለምን አትውደዱ ማለት አትነግዱ ማለቱ ይሁን፣ አትረሱ ማለቱ ይሁን፣ አትውጡ አትወረዱ ማለቱ ይሁን አልወጣውም። ሳንሰራማ እንዳንበላ መጻሕፍቱ እንደውም ይገዝታሉ። ሳይሰሩ የሚበሉ በዚሁ አጋጣሚ ሌቦች እንደተገዘቱ ሲኦል ይገባሉ። ምን እንዳሉ አይሰማኝም። እንደተገዘቱ መጽሐፍ ነው የሚለውን ያድለው ዘይፈቅድ ይትቀነ ኢይሴሰይ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰነፍ ካለ አይብላ ይላል። አየህ፣ ሌቦች እንደተገዘቱ ናቸው። ወንበዴዎች እንደተገዘቱ ናቸው። ቄስ ተናገረ ገዘተ ነው። ቅዱስ ጳውሎስ ደግሞ ማን እንደሆነ ታውቁታላችሁ ባጭሩ። ስለዚህ ዓለምን አትውደዱ ማለት በልካችሁ ኑሩ ማለት ነው። በምናችሁ አይሰማኝም። በልካችሁ ኑሩ ማለት ነው። እንኳን ኑሮ ምስጋና ልክ አለው፣ ቅዳሴ ልክ አለው፣ ማህሌት ልክ አለው፣ ኪዳን ልክ አለው፣ ትዳርም ልክ አለው፣ መኖርም ልክ አለው።
እቺ ቤተክርስቲያን ልኳን አያችኋት? በማለክ እንደተሰራ እቺ ቤተክርስቲያንስ የሚነግረኝ በማለክ እንደተሰራ ታውቃላችሁ? ምእመና እንደምን አመሻችሁ። በማለክ ነው የተሰራችው እቺ ቤተክርስቲያን በመንግስተ ሰማያት። በማለክ ስፋቷ ሊለያይ ይችላል። ልኳ ግን መጠኗ ግን ማዕዘኗ ግን ይህች ናት። እንዳትጠረጠሩ ይህች ናት። ቤተክርስቲያን ስንት ማዕዘን አላት እንዴ? የሰነፎች ናቸው እንዴ? 4 ማዕዘን አላት። ምንድነው ይሄ? ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ። መንግስተ ሰማያት ይህን ትመስላለች። ይህ ብቻ አይደለም የሚገርመው፣ መንግስተ ሰማያት የብሉይ ኪዳንም የሐዲስ ኪዳን ጠበቃ አላት። የብሉይ ኪዳን የያዕቆብ ልጆች ናቸው። የሐዲስ ኪዳን የክርስቶስ ልጆች ሐዋርያት ናቸው። ከላይ እቺ ቤተክርስቲያን ተመልከቷት፣ ይህች ናት ቤተክርስቲያኒቷ። እዚህ የያዕቆብ ልጆች ከላይ ይጻፋሉ። ቀጥሎ ከታች ደግሞ እዚህ የክርስቶስ ደቀ መዛሙርት ሐዋርያት ከነስልጣናቸው ይጻፋሉ። ሶስት በር አለው። ድምር ውጤት 3 በ4 ፈጠን 12። የያዕቆብ ልጆች ስንት ናቸው? 12። የክርስቶስ ልጆች የመንፈስ ቅዱስ ልጆች ስንት ናቸው? 12። ከነስልጣናቸው እዛ ቁጭ ብለዋል። ንቅንቅ ማጭበርበር አይቻልም። ኮሳሳ ቄስ ነው ብለሽ እንዳትበል ተጠንቀቅ። አዎ መቼም እናንተ ቀልዳ ቀልድ ለምዳችሁ ታዲያ እውነተኛው ነገር ትንሽ ይከፋቸዋል። ግን ቤተክርስቲያን እንደዚህ መናገር አለባት። እስከ መቼ ነው የምንሸፋፈነው? እናንተስ እንደው ዝም ብሎ ሆባይ ለምዶባችሁ እልልታ ለምዶባችሁ ተቸገርን እኮ እውነት። እዚህ አሁን የሐምሌ ገብርኤል ድብልቅልቅ ያለ ትምህርት እየተሰጠ አንድ ጸጉሩን ያንዘረፈፈ ፍጻ መንገድ ላይ ሰብስባቸው አያውቅም። እንዲህ እኮ ትገርማላችሁ። ጠይቁ፣ ተማሩ፣ ተረዱ። ቤተክርስቲያናችን አሁን ያለችበት ተወደደም ተጠላም በእውቀት የምትመራበት ጊዜ በጣም ጥቂት ጊዜ ነው። ደርሷል። ግርድና ምርት የሚለይበት ሰዓት አፋፉ ላይ ደርሷል። አስተውሉ ምእመናን። ስለዚህ ፍቅረ እግዚአብሔር የሌለው ሰው ቢያመሰግን ዋጋ የለው፣ ቢናገር ዋጋ የለው። ዓለም ማለት ገንዘብ ማለት ነው። ገንዘብ ካወቅንበት ይጠቅመናል፣ ካላወቅንበት ይጎዳናል። ካወቅንበት እንደሚጠቅመን ሉቃስ እንደዚህ ብሎ ጽፎልናል። ሉቃስ 16:8 ላይ እስመ ውሉደ ዘዓለም ይጠበቡ እምውሉደ ብርሃን በዓለሞሙ። ከብርሃን ልጆች ይልቅ በሉ እያቀናሁ ነው የምተረጉምላችሁ። ከብርሃን ልጆች ይልቅ የዚህ ዓለም ሰዎች በገንዘባቸው፣ በእውቀታቸው፣ በጊዜያቸው፣ በስልጣናቸው ይራቀቃሉ፣ ይፈላሰፋሉ። ይራቀቃሉ ማለት ምን ማለት ነው? ያውቁበታል። በገንዘባቸው ማለት ያውቁበታል። ከአስር አንድ መክፈሉን፣ የራበው ማብላቱን፣ የጠማው ማጠጣቱን፣ የበረደው ማልበሱን፣ የታሰረ ማስፈታቱን፣ ቤተክርስቲያን መስራቱን ያውቁበታል። ይሄ ነው፣ ሌላ የለውም። ምእመናን ገንዘብ ካወቅንበት ያስከብረናል፣ ወዳጅ እናፈራበታለን። እንደውም እዚያው ላይ ሂዱ ቁጥር 9 ላይ በሚያልፈው ገንዘባችሁ ወዳጅ አፍሩበት ይላል። ምን አፍሩበት? ወዳጅ ተብሎ የተገለጠ ታምኖ የማይከዳ እግዚአብሔር ነው። እዚህ ላይ ክርስቶስ ብንከዳው የማይከዳ፣ ብንሰለቸው የማይሰለች፣ ብንርቀው የማይርቅ፣ ብናሰለቸው እስከ መጨረሻ ድረስ የሚከተለን ምን አይነት አባት ነው እናንተ? ለምንድነው ፍቅሩ የማይገባን? ግን ለምንድነው ብልህታ ነገር የሚበላን? ለምንድነው የሚጠልፈን? ብንጠነቀቅ ምእመናን። ይህ ነው ገንዘብ የብዙ ሰዎች ሕይወት እያበላሸ ነው። ስልጣን የብዙ ሰው ሕይወቶች እያደበላለቀ ነው። ዝና ፍለጋ እንደምታውቁት ይሄ መስቀል ከመርካቶ ይገዛል። እውነት አሰብ ይሄ ይገዛል። እውነት አሰብ ይገዛል። አይምሮስ ይገዛል። ፍቅር ይገዛል። ሰላም ይገዛል። እንዲህ ትክክሉን ትምህርትስ ይገዛል። ማስተዋልስ ይገዛል። እንደምታውቁት እንዲህ እምላችሁ ወድጄ አይደለም፣ በሻሽ ስለምትበሉ፣ በመስቀል ስለምትበሉ። አዎ ምን እናድርግ? ይውላችሁ እስቲ ይግዙ። ድጓ ቢገዛ አሁን
ትምህርት የሚማር የለም ነው። አቋቋም ቢገዛ ትርጓሜ ቢገዛ በገንዘብ እቺ ቤተክርስቲያን ተጎርታ ነበር። እግዚአብሔር ጥበበኛ ስለሆነ ዋና ዋና ነገሮችን ዋና የሚባሉ ነገሮች የሚገለጥባቸውን ሰውሮ በመሃል እጁ ይዟቸዋል። እንዲህ ነው እግዚአብሔር። ምእመናን አስተውሉ፣ አገናዘቡ፣ እወቁ፣ ተረዱ። ለምን እንዴት መቼ በሉ። ጊዜው ፈታኝ ነው። ስለዚህ ሶስተኛው ዓለም የተባለ ገንዘብ ወይም ስልጣን፣ ደምግባት፣ ዝና ነው። ስልጣን በአግባቡ ከተጠቀሙበት አገርንም ቤተክርስቲያንን ራስን መጥቀም ይቻላል። ራስን ብቻ ለመጥቀም ከሆነ ስልጣን በእኛ ላይ ሰልጥኗል ማለት ነው። ስልጣን በእኛ ላይ እንዲሰለጥን ግን አይፈቀድም። እንደምን አመሻችሁ። ገንዘብ በእኛ ላይ እንዲሰለጥን አይፈቀድም። ምክንያት ገንዘብ በእኛ ላይ ሰለጠነ ማለት እኛ የገንዘብ ሎሌ ሆንን ማለት ነው። የገንዘብ ባሪያ ሆንን ማለት ነው። ዝና በእኛ ላይ ሰለጠነ ማለት ውበታችንን እያደነቅን መኖራችን ነው። ስሜት በእኛ ላይ ሰለጠነ ማለት እኛ ከጥቅም ውጭ ሆንን ማለት ነው። እነዚህ ሁሉ ነገሮች የማይጠቅሙ ስለሆኑ ለይተን እንድናውቃቸው ነው የሚያስፈልገው። አራተኛ ዓለም ተብላ የተገለጠች በዚህኛው ዓለም የምትተካ ቅድም 4 ማዕዘን አላት 12 ጠባቂ አላት ያልኳችሁ መንግሥተ ሰማያት ናት። ለዛ ያብቃን። አሜን በሉ። እንብቃ፣ ንስሐ እንግባ። የቀማ ይመልስ፣ የበደለ ይካስ፣ የተጣላ ይታረቅ። ዘመን ሲቀየር አባቶቻችን በሚገባን ቋንቋ ይነግሩናል። እድሜ ለንስሐ ዘመን ለፍስሐ ይሉናል፣ ግን አንጠቀምበት። እድሜ የተሰጠኝ ንስሐ እንድንገባ ነው። ያምናውን ኃጢአት አሁን በዓለም ላይ ሰኔ 30 ምን አለ? በጀት መዝጊያ የለም። ዲዚ ሰፈር የለም መሰለኝ። ሰኔ 30 በጀት መዝጊያ ነው አይደል? የኃጢአት በጀት መዝጊያ መቼ ነው? ሰኔ 30፣ ሐምሌ 30፣ መስከረም 30። መጽሐፍ ቅዱሱ ምን ይላል? እሱን አናውቀውም ካላችሁኝ መጽሐፍ ቅዱሱ የበጀት መዝጊያ አሁን ነው። መቼ ነው? አይሰማኝም። ባለንበት ሰኮንድና ደቂቃ ውስጥ በዚህ ሰዓት በዚህ ጊዜ ውስጥ የኃጢአት በጀት መዝጋት አሁን ማመን ነው። መስቀሉ ላይ ስንሄድ እኮ የ3 ሰዓት ንስሐ መንግሥተ ሰማያት ገነት አግብቶታል። ያውም የ40 ዓመት ኃጢአት ነው የተፋቀለት። የስንት ዓመት? ኧረ አይሰማኝም። የ40 ዓመት ኃጢአት በ3 ሰዓት ተፋቀለት። ይቻላል እኮ። ልብን ቀዶ መስጠት ነው የሚያስፈልገው። ሰርጀሪ ተደረጉ እያልኳቸው አይደለም። ራሳቸውን ፈልጉ፣ መርምሩ ማለት ነው። አስተውሉ ምእመናን ወገኖቻችን። ስለዚህ አራተኛው ዓለም የምትባለው ነፍሳችን ረፍት የምታገኝበት መንግሥተ ሰማያት ዓለም ትባላለች። አራቱም ወንጌላውያን ጽፈዋል። አንዱን ብቻ ልጻፍና አንዱን ብቻ ልናገር። የቅዱስ ማርቆስ ወንጌል ምዕራፍ 10:30 ላይ ወበዓለምሰ ዘይመጽእ ሕይወተ ዘላለም ይላል። በሚመጣው ዓለም የዘላለም ሕይወትን የሚያገኝ ማንም የለም ይላል። ምን በሚለው ዓለም? አይሰማኝም። በሚመጣው ሲል ትንቢት ነው አይደል? ወደፊት ነው አይደል? ተስፋ ነው አይደል? በሚመጣው ካለን አሁን ያለችዋ ስታልፍ ማለት ነው። እቺ ስትሰናበት ማለት ነው። እቺ ስትሰናበት ያች ሀገር ደግሞ ሀቤ ሐዋርያው እንደጻፈልን ክረምተ ወሃጋየ ፀሐየ ወወርሃ ዘኢትፈቅድ ከመ ያብርሁ ላቲ ይላል። ክረምትና በጋ የማይፈራረቅባት ፀሐይና ሌሊት የማይፈራረቅባት ሁልጊዜ ለዘላለም ፀሐይ ሆና የምትኖር ቅዱስ ያሬድ ደግሞ እንዲህ ይላታል።
እንተኬንያ ባርየሃ እግዚአብሔር በልኩ በሰው ልክ በራሱ መጠን የሰራት መንግሥተ ሰማያት ኬንያሃ የተጠበበባት የተፈላሰፈባት በሰማይ ኢንጂነር የለም፣ መሐንዲስ የለም። መሐንዲሷ ራሱ ክርስቶስ ነው። ያቺ ቤተ ክርስቲያን ያቺ መንግሥተ ሰማያት በጭቃ አይደለም የተሰራቸው፣ በእግዚአብሔር ሐሳብ ነው የተሰራቸው። ምናልባት ይህን ስላቸው ምእመናን እዛ ፎቅ አለ ብላችሁ እንዳትሞኙ። የለም፣ በሚታየው ዓለም ማሳየት ነው። እዛ ክስም የለም፣ ፍርድ ቤትም የለም። እዛ በሰራው ስራ ቀጥታ መግባት ነው ወይ መውጣት ነው። አለቀ። ስለሚያሳይ ነው ወንጌሉ። ያን ጊዜ እንዲህ ይላል፣ ያን ጊዜ እንደዚህ ማቴዎስ 25 ስታነቡ ብራብ አብልተኸኛል ወይ ብጠማ አጠጥተኸኛል። እንግዲህ አሁን እና ያን ጊዜ መቼ ተረበ፣ መቼ ተጠምተ፣ መቼ እንግዲህ አሁን መቼ ታስረ ይላል አይደል? እሱ እዚህ ምድር ላይ በሚያሰኘው ቋንቋ መናገር ነው። እዛ ተገባህ መግባት ነው፣ ተወጣህ መውጣት ነው። አለቀ። ምንም ስራ ያለው እዚሁ ነው። መስተካከል እዚሁ ነው። አሁን ነው መስተካከል የሚቻለው አሁን ነው። በጣም ጥሩ። ያች ዓለም የደስታ ቦታ ናት። ያች ዓለም የምስጋና ቦታ ናት። ያች ዓለም አንዴ ካገኟት አትታጣም፣ አንዴ ታጧትም አትገኝም። እሷን እግዚአብሔር እንዲያወርሰን ባለቤቱ ፈቃዱ ይሁንልን። ዓለም ባጭሩ ይሄንን ይመስላል። ዓለምን ኃይለ መስቀሉ አድኗል አይደል ያለው? ኃይለ መስቀሉ ማለት ምን ማለት ነው? መስቀሉ ላይ የተፈጸመው ተአምር ድንቅ ሥራ ማለት ነው። ኃይል ማለት እግዚአብሔር በመስቀሉ ላይ የፈጸመው ማለት ድውይ ሲፈውስ፣ ጎባጣ ሲያስነሳ፣ ሙት ሲያስነሳ፣ በአጠቃላይ በሰዎች ላይ ያለውን ችግር ሲቀርፍ ታይቷል። ለምሳሌ መስቀሉ ለምንድን ነው የተቀበረው? በአጭሩ ድውይ ስለፈወሰ፣ ሙት ስላስነሳ፣ ሌላ እኮ በደል የለበት። መስቀሉ የተቀበረው ምእመናን አንድ ነገር እዚህ ላይ እናስብ። መስቀሉ በክፎች ሐሳብ በልባቸውም በመሬትም ተቀበረባቸው። ፍቅር ባላቸው ሰዎች ላይ ደግሞ በልባቸው ተቀበረና ፈለጉት። አሁን ፍቅር በእኛ ልብ ላይ የመስቀሉ ፍቅር ካደረ መስቀሉን ሳይሆን የምንፈልገው በመስቀሉ የተከፈለለትን ሰው ከጠፋበት እንፈልገዋለን። የሚጠፋበት መንገዱ ይለያያል። በሐሺሽ ሊሆን ይችላል፣ በዝሙት ሊሆን ይችላል፣ በስርቆት ሊሆን ይችላል፣ በስሜት ሊሆን ይችላል፣ በጥቅም ሊሆን ይችላል፣ በዝና ሊሆን ይችላል፣ በስልጣን ሊሆን ይችላል። የመስቀሉ ፍቅር ከገባን ና ወንድሜ አይጠቅምም ተመለስና እንለዋለን። መስቀሉን ስናስብ ቅዱስ ገብርኤልን እናገኘዋለን። አመ ይሰቅልው አይሁድ ለእግዚእነ ሚካኤል አርመመ ወገብርኤል ተደማ ይላል። ክርስቶስ በተሰቀለ ጊዜ ቅዱስ ሚካኤል ዝም አለ፣ ገብርኤል ግን ተደነቀ፣ ተበጣበጠ። ምን ይሻላል አለ ማለት ነው። ይሁን መስቀሉ ላይ ሚካኤል አለ፣ ገብርኤል አለ። መስቀሉ ስር እምዬ ተናግረን የማንጠግብላት ያደራ እናታችን ድንግል ማርያም እናገኘታለን። ወይ ቀውማ አበ መስቀሉ ለእግዚእ ኢየሱስ እሙ ወማርያም መግደላዊት በዮሐንስ ወንጌል ምዕራፍ 19:25 ላይ በጌታችን በኢየሱስ ክርስቶስ ቅዱስ መስቀል አጠገብ እናቱ ድንግል ማርያም ነበረች። ስለዚህ መስቀሉ እንድትጠጋ ድንግል ማርያም ነች አስተማረች። መስቀሉን የሙጥኝ እንድትል ድንግል ማርያም ነች አስተማረች። መስቀሉ እንድናየው ሁልጊዜ እንድናየው የነገረችን እናታችን ድንግል ማርያም ናት። ተከታዩ ደግሞ ቅዱስ ዮሐንስ ወንጌላዊ ነው። ከመስቀሉ እንዳንርቅ ምልክቱ ይሄ ነው። ሌላው መስቀል በብሉይ ኪዳን ወንጀለኛ መቅጫ ነው። በሐዲስ ኪዳን ግን ኃጢአት መግደያ ነው። በደል ማሰናበቻ ነው። ንስሐ መቀበያ ነው። መቀደሻ ነው። ከዓለም ጠባይ መለያ ነው። በሐዲስ ኪዳን መስቀል በጣም ጥሩ። የሀገራችን ሊቅ ቅዱስ ያሬድ መስቀል እንደዚህ ብሎ ይገልጠዋል። መስቀል መልዕልተ ኩሉ ነገር ያድኅነነ እምጸር ይላል። መስቀል ከነገሮች ሁሉ በላይ ነው። ከላይ ነው ያለው።
ጉልላቱ ላይ ነው ያለው አይደል? ይሄው ቅዱስ ያሬድ ምን አለ? መስቀል የነገሮች ሁሉ የበላይ ነው። መስቀል የዳንበት መንገድ በተፈጥሯችን የተዘጋጀ ሲሆን መስቀል የነገሮች ሁሉ በላይ ነው ማለት ከመስቀል ወዲያ ክርስትና የለም ማለት ነው። ምእመናን እንደምን አመሻችሁ። ከመስቀል በኋላ ክርስትና የለም። ከመስቀል በኋላ ጉዞ የለንም። ጉዟችን ከቀራንዮ ከቤተልሔም ቀራንዮ ድረስ ነው። መስቀሉ ጋር ተደረስ ምንድነው ጥቅሙ ያልክ እንደሆነ መስቀል መንግሥተ ሰማያት መግቢያ ፓስፖርት ነው። እሱ ነው እኮ ጥጦስ ገባ አይደለ? አያችሁት አይደለ? በ3 ሰዓት ሉቃስ 23:34 አነቡት ታገኙታላችሁ። በ3 ሰዓት ምኑ ነው ይዞት የገባው? መስቀሉ። በጣም ጥሩ። መስቀል ለኛ ለክርስቲያኖች የምንድንበት ኃይላችን ነው። መስቀል ድንግል ማርያምን አደራ የተቀበልንበት ነው። መስቀል የክርስቶስን ፍቅር ያረጋገጥንበት ነው። መስቀል ሞት የተገደለበት ነው። መስቀል የዲያብሎስ አሰራር የተሸነፈበት ነው። በጣም ጥሩ። መስቀል ስንት ፊደል ነው ምእመናን? ቁጠሩት እስኪ ጎበዞች። መ ማለት የቃሉ ትርጉም መከራ ማለት ነው። ምን ማለት ነው? መከራ ማለት ነው። ስ ማለት ስቃይ ማለት ነው። ቀ ማለት ቀራንዮ ማለት ነው። ል ማለት ልቅሶ ማለት ነው። መስቀል ስናስብ ክርስቶስ የከፈለውን ዋጋ ትዝ እንዲለን እንዳውም ምንድነው ባለቤቱ ዘይፈቅድ ይጸመደኒ ይጽላ ለነፍሱ ይንሳ ዋጥ መስቀለ ሞቱ ወይትለወኒ አይደለ ያለው። ሊያገለግለኝ የሚወድ ቢኖር መስቀልን ተሸክሞ ከኋላ ይከተለኝ። ምን ማለቱ ይመስላችኋል? ተሸከመ ግዝ 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 ማለት ነው። አስበው እስከ ዕለተ ሞትህ ማለት ነው። የተከፈለልህን ዋጋ እንዳትረሳ ማለት ነው። መስቀል ለምንድን ነው ጉልላቱ ላይ የተሰቀለው አልከኝ እንደሆነ እንዳይረሳ የክርስቶስ ሞት የተከፈለልን ዋጋ እንዳንዘነጋው እንናስታውሰው ነው። ጉልላቱ ላይ ቁጭ አለው እንዳይረሳ ነው ፍቅሩ መድኃኔዓለም። የመስቀሉ ኃይል ሁላችንን የሚጠብቀን ይቆይ።